ሩቲ አፈቅርሻለሁ። እባክሽን ፍቅሬን ተቀበይኝ። ማለት እባክሽን የተሰበረውን ልቤን በፍቅርሽ ጠግኝልኝ። እሺ ተቀብያለሁ። አመሰግናለሁ። ፍቅሬን ተቀበልሽ። አመሰግናለሁ። ምን ሆኖ ነው የሳሚ ስልክ አይሰራም? በቃ ተው፣ በኋላ ሲመጣ እንነግረዋለን። ይሻላል። እሺ በጣም ነው ደስ ያለኝ። ሰሌም የልብን መሻት ስላገኘ፣ ሂሩትም ጥሩ ባል ስላገኘች። እስቲ ሂሩት የተሰማሽን ንገሪ። ይመስለኛል ድንጋጤ ውስጥ ናት። ሌላ ቀን ትነግረናለች። አይሻልም? እኔ ወድ አዎ ይሻላል። ይቅርታ በቃ ትንሽ ስለደከመኝ በዛ ላይ እንቅልፍ ሳለኝ ገብቻ አረፍ ልበል። አዎ ልክ ነሽ። እንዳመመሽ እያወቅሁ እስካሁን ማቆየት አልነበረብኝም። ግቢና እረፍት አድርጊ። ይቅርታ አድርጊልኝ። ችግር የለውም። እኔ ልግባ በቃ። እሺ በቃ ግቢ ይሁድ። እሺ ሰሌ፣ ይኸው እንግዲህ እኔ ቃሌን አክብሬያለሁ። ምን ብዬ እንደማመሰግንሽ አላውቅም። ብቻ የፍቅር አምላክ ውለታሽን ይክፈልሽ። አሜን አሜን። ሰሌ ከዚህ በኋላ ፈረስ ያደርሳል እንጂ አይወጋም የምልህ የገባህ ይመስለኛል። በደንብ ነው የገባኝ። ግን ህብስቴ ሁኔታው ግራ ያጋባል። ደስተኛ የሆነች አይመስለኝም። እንዴ ሰሌ በጣም ደስተኛ ናት እንጂ። ሲጀመር አንተ ከልብ እሷን ለማስደሰት ስለምጥር ምንም ያደረክላት ስለማይመስልህ ነው እንጂ ሁሌም ደስተኛ ናት እሷ። እኔ የምፈልገው ሁሌም ደስተኛ እንድትሆን ብቻ ነው። ደግሞ ሰሌ አይምሮና ልብህ ሁሌም ደስተኛ አይደለችም ብሎ የሚያስብ ከሆነ ደስተኛ አትሆንም። በቃ ደስተኛ ነች ብለህ አስብ። እሱም እውነትሽን ነው። የፈሩት ይደርሳል አይደለም የሚባለው። አሁን ገና ወደ እኔ ሀሳብ መጣልኝ። ሲጀመር የሷን እሽታ አግኝታል። ምንም ሳትሰቀቅ ወደፊት መግፋት ነው። ደግሞ ነገሮችን በፍጥነት አድርጋቸው። ነገ ዛሬ እያልክ መዘናጋት የለብህ። አረ ሌላውን ለኔ ተይው። ብቻ እንዴት ደስ እንዳለኝ አባባ ደግሞ ስሰማ እንዴት ደስ እንደምለው ካሁኑ ነው የምታይ። ምን አባባ ብቻ ሳሚን ራሱ ማየት ነው የምፈልገው። ሁሌም ስላንተ ማግባት ይጨነቅ ነበር እኮ። ሁላችሁንም እንዴት እንደማመሰግናቸው አላውቅም። ሁላችሁም ስለኔ ደስታ ስለኔ ህይወት ስትጨነቁ ነበር። ብቻ እግዚአብሔር ይክፈላችሁ። እንዴ ሰሌ ግዴታዬን እኮ ነው የተወጣሁት። ደግሞ አንተም በእኔ ቦታ ብትሆን ከዚህ የተሻለ እንጂ ያነሰ ነገር አታደርግም። በላም ተጫወት። ስትስቅ ነው የሚያምርብህ። ተሻለሽ? ጨጓራሽ? አሁን ተሽሎኛል። ትንሽ ብቻ ነው የሚያመኝ። መድኃኒቱ ጨርስ በደንብ ይተውኛል። ለእኔ ያርገው። አንቺንማ ምንም ከማግኘት በፊት እኔን ያስቀድመኝ። አረ እንደዚህ አይባልም። ደግሞ ሁላችንም የሚገባን እናገኛለን። የፈጣሪ ፍቃድ ነው። አንቺን የሚገባሽ ፍቅርና ደስታ ብቻ ነው። እሱን ደግሞ ልሰጥሽ ዝግጁ ነኝ። የሰው ልጅ ሁሉንም ነገር መስጠት አይችልም። ምናልባት እንኳን ሁሉንም ነገር ቢሰጥክ የሆነ ቀን በውለታ ይቆጥርብሃል። ደስ የሚለው ሁሉንም ነገር ፈጣሪ ሲሰጥ። እሱማ ልክ ነሽ። ሁሉም የሚሆነው በፈጣሪ ነው። ግን ህሩቴ ፈጣሪ እንዴት ነው የሚሰጠን? ራስ ወርዶ ነው የሚሰጠን? አይደለም አይደል? ሰው በሰው ነው የሚሰጠን። እውነት ነው፣ በሰው ነው የሚሰጠን። ሩቅ አትሂጂ፣ እኔን ተመልከቺ። የህይወቴ አጋር ትዕግስቴ ከሞተች በኋላ ብዙ ጊዜ ፈልጌ ነበር፣ ግን አላገኘሁትም። ወደ ፈጣሪ ስማጸን ፈጣሪ ባላሰብኩትና ባልገመትኩት ጊዜ አንቺን ሰጠኝ። ፈጣሪንም አልመሰገንኩ። እኔ በባዶ ወደ አስለፈለፍኳ። በጣም ይቅርታ። ቁርስ ልስራለ። ኧረ ይቅር። ነግቶ አንቺን አግኝቼ እስካናግረሽ ድረስ እንቅልፍ ባይኔ ዞር አላለም። ከምግቡ በላይ አንቺ ትሻኛለሽ። እንዴ ይናል በልበል። እኔ ደግሞ ደስ አይለኝም። አሁን ነው ቆንጆ ቁርስ ምሰራለን። ደግሞ ተቀድመሻል። ዛሬ ምንም ስራ አሰሪ። ደግሞ አባባ ካወቀ በኋላ ይሄንን ስራ ታቆሚያለሽ። እንዴ ማን የቀደመኝ? አልገባኝም።
እንግዲህ አሁንማ ቤት እሱማ አሁን ብሉ እንግዲህ ባይጣፍጥም ጉርሻ እንግዲህ ሲያጨናንቅ ነው። ምን ነው ሩቴ አማማሽ እንዴ? ወይ ምስኪን በእናትህ ይሄ መከረኛ ጨጓራ እኮ ነው በእናትህ። ውይ ፈጣሪ እባክህን ከህመሟ አድናት። አይዞህ ሰሌ ፈጣሪ ያውቃል። እሺ ዩርቴ በጣም እድለኛ ነሽ ይሄን የመሰለ ልጅ ስላገኘሽ። በለው እንብላ። ምንድነው ያደረኩት? ምንድነው የሰራሁት? አረ ፈጣሪ ያደረኩት ነገር ልክ ነው ወይስ ሳሚን ክጄዋለሁ? አረ ፈጣሪ እኔ ማበዴ ነው። ለልጄና ለሳሚ ስል ነው ይሄን ያደረኩት። ደግሞ ሳሚ ራሱ ነው ዝም በይ ያለኝ። ታዲያ እኔ ጥፋት አለብኝ? ሄሎ ሳሚ። ደህና ነኝ ሳሚዬ፣ እንዴት ነህ? አባባ እንዴት ናቸው? አይ ምንም ሳሚዬ፣ ስጠፋ እኮ በጣም ጨነቀኝ። ስልክ ባቴ ዘግቶብህ ነው? አረ ችግር የለውም፣ ስጠፋ ስለጨነቀኝ ነው። ደህና ነን ሳሚዬ፣ እኔም ልጄም በጣም ደህና ነን። ገና ካሁኑ ናፈቀህ ሳሚዬ? እዚህ ሁሉም ነገር ሰላም ነው። ሰለሞንም ደህና ነው። ግን ህብስት ለሳሚ አንቺ ውሻ፣ ለሳሚ ምን እያልሽው ነበር? ቆይ እንዳትነግሪው ነግሬሽ አልነበር? አስጠንቅቄሽ አልነበር? አንቺን እኮ ነው ምን አባሽ ይዘጋሻል? አትናገሪም ወይስ ስራ ያውጣሽ ነው? እንደዛ ከሆነ እኔም ቃሌን አፍርሳለሁ። እሺ ቆይ ህብስት፣ እኔ ምንም አልተናገርኩም። እኔም ቃሌን ጠብቄያለሁ። ኧረ እባክሽ፣ እኔ ነበርኩ አሁን ሳወራኝ ነበር። ትሰሚኛለሽ? ከዚህ በኋላ እኔ ምንም ነገር አልታገስሽ። እኔ ምንም ነገር አልጎዳም። እናንተ ናችሁ የምትዋረዱት። እሺ ህብስት፣ ይቅርታ አልደግመውም። አስታውሺ፣ ስለ ልጅሽና ስለ ሳሚ። እሺ አልደግመውም። እሺ
ደከመሽ አይደል? እስኪ ትንሽ ተነስ። እሺ አይዞሽ። ደህና ነኝ። እንደሰው ብቸኝነት ደስ ይላል። ነገር ግን ተገደም ብቸኛ የምንሆን ከሆነ በጣም ይከብዳል። አንቺ ግን ከብቸኝነት ያዳንሽኝ መድኃኒቴ ነሽ። አፈቅርሻለሁ። መጠጡ ነው መሰለኝ ትንሽ ደከመኝ። ልቀመጥ። አይደከምሽ? ይህን ወጥ ወይን አሰከረሽ እንዴ? ጠጥቼ ስለማላውቅ ነው መሰለኝ ራሴን ጭምድድ አድርጎ ይዞኛል። አይዞሽ፣ ምንም አያረግሽም። ወይ ከሎነ ውሃ ላምጣልሽ? አይ አልፈልግም። ጥለንሽ ጠፋናል። አረ ችግር የለውም። እኔ የምፈልገው የእናንተን ደስታ ነበር። ይሄው አየሁት። በጣም ደስ ብሎኛል። እኔም በጣም ነው ደስ ያለኝ። ዳግም እንደተወለድኩ ነው የቆጠርኩት። ያጣሁትን ደስታ በህሩት ያገኛል። እንኳን ደስ አለ ሰሌ። ይሄን ደስታ ነበር እኔም ሳሚም አባባም ስንፈልግ የነበረው። ደስ ብሎናል በጣም። ይቅርታ አድርጎልኝ እኔ ልተኛ፣ ትንሽ ራሴን እያመመኝ ነው። እንዴ ሰሌ፣ ከዚህ በኋላ እኮ ሶፋ ላይ መተኛት የቀረ መሰለኝ አይደል እንዴ ሂሩቴ? ህሩቴ ምን ይመስልሻል? አረ ምን ጥያቄ ያስፈልገዋል? በሉ ተነሱና ተኙ። ደስታችሁን እጥፍ ድርብ አድርጉት። አንደከመሽ መደብ አንቺ አይጥ አገኘሁሽ አሁን ገና። ደህና ነኝ። ትንሽ ድካም ተጫጭሮ ነው። ችግር አለ እንዴ? ሰሌ የሆነ በዚህ ሰዓት ይሄን ነገር ማድረግ አልችልም። ይቅርታ አድርግልኝ። ችግር የለውም፣ ሁሉም በጊዜ ይሆናል። አትጨናነቂ። ግን ሩቲ እስቲ የምትሰማሽን ንገሪኝ። ሰሌ ምንም ነገር ልልህ አልችልም በዚህ ሰዓት። ማለት ከጋብቻ በፊት ምንም ነገር ማድረግ አልፈልግም። ለራሴ ቃል ያለብኝ ሰው ነኝ። ችግር የለውም የኔ ፍቅር። እኔ አንቺ የምፈልግሽ ለአዳር ወይም ተጫውቼብሽ ልለይሽ አይደለም። እስከ ሞት ድረስ ከአንቺ ጋር መሆን ነው የምፈልገው። ሩቲ አፈቅርሻለሁ። ፍቅር ደግሞ አብሮ መተኛት አይደለም። ምንም ስጋት እንዳይገባሽ። በጣም አመሰግናለሁ ስለተረዳኝ። እሺ ሰሌ፣ አዳር እንዴት ነበር? አሪፍ ነበር። እንደዚህ ተብሎ አይጠየቅም። ግን አንተ የኔው ነብይ እንዴት ናት ሂሩቴ? ኧረ ደህና ነች። ሳያማት ነው ያደረችው። በጣም ደህና ነች። አይ ሰሌ፣ እኔ ያልኩህ እኮ ጤናዋን አይደለም። ግዴታ ስም መጥራት አለብኝ እንዴ? ታዲያ ምንድን ነው? ፍቅር ባልጋ ላይ ጨዋታ እንዴት ነበር እባክህ? ኧረ ምንም የለም። ተቃቅፈን ነው የተኛ ነው። ሌላውን ነገር ከጋብቻ በኋላ ተባብለናል። ስማ አትፍዘዝ እሺ። በዚህ ነገር ደካማ ኮንክ ምንም ያህል ብታፈቅር ስታ ነው የምትሄደው። ሰሌ
ፍቅር ፍቅር እያልክ ገደል እንዳገባ ካሁኑ ብነቃ ነው የሚሻለው። እንዴ ብስቲ ሁለታችን ከተፋቀርን ቀስ ብሎ የሚደርስ ነገር ነው። ደግሞ እስካሁን ችለነው ኖረን አይደል እንዴ? አሁን የሚያስቸኩል ነገር ምን አመጣው? ፍቅርና አይገናኝም። እኔ ሴት ነኝ። የሴትን ፍላጎት ጠንቅቄ ነው የማውቀው። ያለችን ብቻ አታደርግ እሺ? እንዴት ማለት አልገባኝም። ስማኝ፣ እኛ ሴቶች ፍላጎታችን አውጥተን አንናገር። ብንፈልግ እንኳን ሁሉንም ጥያቄ ከወንዶች እንዲመጣ ነው የምንፈልገው። ስማኝ ሰሊ፣ ወንድ ልጅ ቢጠይቀን ራሱ ቶሎ እሺ አንልም፣ እንግደረደራለን። ለምን ይመስልሃል? ለምንድን ነው? ላለመሸነፍ ነው። ወንድ ልጅ እምቢታችንን ሰብሮ ወደ እኛ ሲቀርብ ነው ደስታችን። የዛኔ ያሸነፍን ያህል ነው የሚሰማን። ግን እምቢ ስንል እሺ እያለ የሚተውን ከሆነ ወንድ ወንድ አይደለም ብለን ንቀነው ነው የምንተው። እሺ ታዲያ ምን አድርግ ነው እያልሽኝ ያለሽው? እምቢ አይሆነው የሚባለውን ነገር ቶ የራስን ፍላጎት አሳያት። የዛኔ የራሷን ሀሳብ ትታ ወደ አንተ ትመጣለች። እስኪ ሞክረዋለሁ። ስማ ሰሌ፣ የሆድ ምቀኛ አፉ ነው ሲባል አልሰማህም? ሆዳችን እየራበው ባፋችን እምቢ እያለን እየሸወድን ነው እኮ። ግን ኮስታር ተብሎ ቢቢ ተብሎ ምግቡ ከቀረበ መብላታችን አይቀርም። አሁን ገብቶኛል። እብስቲ የኔ ባቶኝ ይቆጨኝ ነበር። ሀሳቤን ጭንቀቴን ሁሉ ነው ያቀለልሽልኝ። አመሰግናለሁ በጣም። የምን ምስጋና? የራሴ ሰው አይደለ እንዴ? ደግሞ ላንተ ላሟቼ። ወይኔ በራሴ ወሬ ተጠምጂ ሳሚን ረሳሁት እኮ። አሁን መሄድ አለብኝ። ሳሚን ልቀይረው። ሳሚ ሊመጣ ነው? አዎ እረፍት ያድርግ። እኔም ሄጄ ለአባባ የመስራቹን ላብስራው። እንዴት ደስ እንደምለው ብቻ። በል ተነስ ሂድ። አባባንም ፈጣሪ ይማራቸው። መጥቼ እንደምጠይቃቸው ንገርልኝ እሺ? ተናገር። ይሄን ቪዲዮ ስታይ አጠገብ ሆኜ እንዴት እንደምትሆን ባይ ደስ ይለኝ ነበር። እስኪ ተመልከትና ተዝናናበት የኔ ጣፋጭ። ገና ምን አይነት እንዲህ እንደተጫወትክብኝማ አጫወትብሃለሁ። እቺን መናጤ ሰው ብለህ አይደል እኔን የገፋኸኝ? አሳይሃለሁ የኔ አገፋፍ እንዴት እንደሚሰብር። ስልኬን። የምን አባሽ ስልክ? ሰብሬዋለሁ። እሺ ሳሚ ይግዛልሽ ከፈለግሽ። በፈጠረሽ ውስጥ ከዚህ በኋላ ምንም ስህተት አልሰራም። ይሄንን ደግሞ ትላንት ያየሽው መሰለኝ። ስሚኝ፣ ለእኔ ብለሽ እኮ አይደለም ስህተት የምትሰሪው፣ ለማን እንደሆነ ጠንቅቀሽ ታውቂዋለሽ። አንቺን እኮ ነው። ለማን ብለሽ እንደሆነ አታውቂው? አውቃለሁ። ለማን ብለሽ ነው? ለሳሚና ለልጄ ስል ነው። ጎበዝ፣ አሁን እየገባሽ ነው። እሺ ስልኬን ስጪኝ። No.